የሰውነት እብጠትና ኩላሊትን ምን ያገናኛቸዋል? ሰላም እንዴት ናችሁ? ዶክተር ዳናይት። ኩላሊቶቻችን በሰውነታችን ውስጥ የሚገኘውን ፈሳሽና የጨው መጠን ባላንስ ለማድረግ ይጠቅማሉ። ታዲያ ኩላሊቶቻችን ሲጎዱ በሰውነታችን ውስጥ ያለውን የበዛውን ጨውና ውሃን በብቃት ማስወገድ አይችሉም። በተመሳሳይ ሰዓት አስፈላጊ ፕሮቲኖች በተለይም ደግሞ እንደ አልቡሚን ያሉ ከሰውነታችን ውስጥ በሽንት መልክ አብረው ይወገዳሉ። አልቡሚንን እንደ ስፖንጅ አድርጋችሁ አስቡት። በደማችን ውስጥ ተቀምጦ ውሃን ወደ ደም እንዲቀር እየሳበ የሚያስቀምጥ ፕሮቲን ነው። ታዲያ ይህ አልቡሚን በሽንት መልክ ሲወገድ እና ከደማችን ውስጥ ሲጠፋ ውሃን ወደ ደማችን ማስገባት ስለማይችል የትርፍ ውሃ ከደም ስራችን ወደሚገኙ አካላት ወደ ቲሹዎች እና ወደ ተለያዩ የሰውነቶቻችን ክፍል ይከማቻል። ከዚያም እብጠት ያስከትላል። ይህ እብጠት ብዙውን ጊዜ በአይን፣ በእጅ፣ በእግር ወይም ደግሞ በቁርጭምጭሚት አካባቢ ይጀምራል። እየባሰ ሲሄድ ወደ ሆዳችን እንዲሁም ደግሞ ሙሉ ሰውነታችንን ሳምባን ጨምሮ ሊከማች ይችላል። ይህም ደግሞ ለመተንፈስ እስክንቸገር ድረስ ሊያደርሰን ይችላል። ለዛም ነው የሰውነት እብጠት ሲኖር ኩላሊታችን አንዳች ችግር እንደደረሰበት ማሳያ ምልክት ይሆናል። በኩላሊት ህመም ታሞ የተኛ የቤተሰብ አባል ካላችሁ ወይም ደግሞ የህክምና ክትትል የምትፈልጉ ጧሪ የቤት ለቤት ህክምና አገልግሎት በብቃት ያገለግሏችኋል። ከታች ስልካቸውንና አካውንታቸውን አስቀምጬላችኋለሁ። ይህ ቪዲዮ ከተመቻችሁ አካውንቴን ፎሎ አድርጉ። አመሰግናለሁ።